ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። የትግራይ ሰራዊት አርሚ 70 በሱዳን ጦርነት ውስጥ እየተሳተፈ እንደሚገኝ ተገለጸ። የትግራይ ሰራዊት አርሚ 70 በሱዳን ጦርነት ውስጥ እየተሳተፈ እንደሚገኝ ትግራይ ሄራልድ ዘግቧል። አርሚ 70 በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን ጦር ኃይል ውስጥ ተሰልፎ እየተዋጋ መሆኑን ትግራይ ሄራልድ ትናንትና ባቀረበው ዘገባ አስታውቋል። እንደ ዘገባው የአርሚ 70 ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል በሚገኙ የጦር ግንባሮች ነው። አንድ ስማቸው እንዲጠቀስ ያልፈለጉ የአፍሪካ ቀንድ ዲፕሎማት ለዜና ምንጩ ሲናገሩ ይህንን የሱዳን ውስጣዊ ጉዳይ ነው ልንለው አንችልም፣ ምክንያቱም የትግራይ ኃይሎች በሱዳን ጦርነት ውስጥ የተሳተፉ መሆኑ ከተረጋገጠ ግጭቱን ከማባባስም አልፎ ክልላዊ ትርምስ ለመፍጠር በር ይከፍታል ብለዋል። በትግራይ ኃይል ውስጥ አርሚ 70 የጀነራል አልቡርሃን ቅጥረኛ ሆኖ እንዲሰማራ ስለተደረገው ስምምነት ብዙም የሚታወቅ ነገር የለም ያለው ዘገባው፣ ይሁንና ተዋጊዎቹ $200 በሆነ ክፍያ መቀጠራቸው አስረድቷል። በዚህም የትግራይ ኃይል አመራሮች ከእያንዳንዱ ተዋጊ $1000 በላይ የድለላ ገንዘብ ሳያገኙ እንዳልቀረ ገልጸዋል። ዘገባው ሲቀጥልም በስምምነቱ መሰረት በምስራቅ ሱዳንና በሰሜናዊ ኢትዮጵያ መካከል ሚስጥራዊ የሎጂስቲክ መስመሮች የተዘረጉ ሲሆን የገንዘብ ልውውጡ የሚከናወነው ግን በኢትዮጵያ ፌዴራላዊ መዋቅሮች በኩል ነው ብለዋል። የሰብአዊ መብት ተሟጋች ድርጅቶች በሱዳን ስደተኞች ካምፖስ ውስጥ የሚገኙ የትግራይ ተወላጅ ስደተኞች በብዛት እየጠፉ መሆናቸውን ያወሳው ዘገባው ይህ ደግሞ ከአርሚ 70 ጋር እንደሚገናኝ አስታውቋል። ወጣቶቹ ስደተኞች ሐሰተኛ የሥራ ዕድል ቃል እየተገባላቸው ወይንም በግዳጅ አርሚ 70 እየተቀላቀሉ ለመሆናቸው ይህ ማሳያ እንደሚሆንም ጠቅሰዋል። በከሰላ የሚገኙ አንድ የእርዳታ ድርጅት ሰራተኛ ሲናገሩ እነዚህ ወጣቶች ወደ ሞት ቀጠና ውስጥ እየሄዱ ነው ማለታቸው ዘገባው አስረድቷል። በሱዳን ተፋላሚው የፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳግሎ ህወሓት የአልቡርሃንን ወታደሮች እያሰለጠኑና እየደገፉ ነው በማለት በቅርቡ መናገራቸው የትግራይ ሄራልድ ዘገባ አውስቷል። በወልቂጤ ከተማ የ4 ዓመት የእንጀራ ልጁን አስገድዶ የደፈረው አባት በእስራት ተቀጣ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ነዋሪ የሆነው ተከሳሽ አበበ ሞሳዬ የ28 ዓመት ወጣት ሲሆን ህዳር 28 ቀን 2017 ዓ.ም ሰዓቱ በውል ባልታወቀ ምሽት ላይ በወልቂጤ ከተማ አዲስ ህይወት ቀበሌ ልዩ ቦታው ጃይካ ሰፈር ተብሎ በሚጠራው አካባቢ የወንጀል ድርጊቱን ፈጽመዋል። የ4 ዓመት ህፃን ከሆነችው የግል ተበዳይ የእንጀራ ልጁ ሚጣው ውበቱ ጋር የግብረ ስጋ ግንኙነት ፈጽመዋል የሚል አቤቱታ ለከተማው ፖሊስ መቅረቡን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበልጋ ለብስራት ሬዲዮ ተናግረዋል። የወልቂጤ ከተማ መርማሪ ፖሊስም የቀረበለትን ክስ መነሻ በማድረግ ወንጀሉ የተፈጸመበት ቦታ ድረስ በመሄድ የምስክሮችን ቃል በመቀበል ተጨማሪ ማጣራቶችንና አካላዊ ምልከታ አድርጓል። የግል ተበዳይ የጤና ሁኔታ ምርመራ እንድታደርግ ከተመቻቸ በኋላም የሕክምና ውጤት ማስረጃውን ምርመራ ካደረገችበት ሆስፒታል አስመጥቶ ከምርመራ መዝገቡ ጋር በማያያዝ ምርመራውን በማጠናቀቅ ወደ አቃቢ ሕግ ይላካል። መዝገቡ የደረሰው የወልቂጤ ከተማ የሴቶችና ህፃናት ልዩ ምርመራና ክስ ዋና ስራ ሂደት አቃቢ ሕግም ከመዝገቡ ጋር ተያይዘው የቀረቡትን የሰውና የሰነድ ማስረጃዎችን ከተፈጸመው ወንጀልና ከህጉ ጋር በማገናዘብ ተከሳሽ በህፃን ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀልና በዘመዶች መካከል የሚፈጸም የግብረ ስጋ ግንኙነት የፈጸመ በመሆኑ በተደራራቢ ወንጀሎች 2 ክስ በወልቂጤ ከተማ ፍርድ ቤት ተመስርቶበታል። ፍርድ ቤቱም ተከሳሽ ጉዳዩን በዝርዝር እንዲያስረዳ ጠይቆ ከግል ተበዳይ ጋር የግብረ ስጋ ግንኙነት ያደረገ መሆኑን አምኖ በዝርዝር ለችሎት ገልጸዋል። ፍርድ ቤቱም የአቃቢ ህግን አስተያየት ከተቀበለ በኋላ ተከሳሽ በተከሰሰበት የወንጀል ህግ ድንጋጌ ስር ጥፋተኛ ነው በማለት የጥፋተኝነት ውሳኔ አሳልፎበታል። የወልቂጤ ከተማ ፍርድ ቤት ሰኔ 9 ቀን 2017 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በ21 ዓመት ከ6 ወር ጽኑ እስራት እንዲቀጣ መወሰኑን አቶ ኤልያስ ጨምረው ለብስራት ሬዲዮ ተናግረዋል።
የዲሞክራቲክ ሪፐብሊክ ኮንጎ የፍትህ ሚኒስተር በሌብነት ቅሌት ሳቢያ ከስልጣናቸው ለቀቁ። የዲሞክራቲክ ሪፐብሊክ ኮንጎ የፍትህ ሚኒስተር በህዝብ ሀብት መዝረፍ በተከሰሱበት ቅሌት ወቅት ስራቸውን መልቀቃቸውን አስታውቀዋል። የ37 ዓመቱ ኮንስታንት ሙታምባ ከፕሬዝዳንት ፌሊክስ ቲሼሴክዲ ጋር ለፍትህ መንገድ ጥርጊያ በሚል ባደረጉት ውይይት ስራቸውን መልቀቃቸው አስታውቋል ሲል ረዳታቸው ለጋዜጠኞች ተናግረዋል። የፕሬዝዳንቱ ጽህፈት ቤት ምንጭ እንዳረጋገጠው ፕሬዝዳንት ፌሊክስ ቲሼሴኬዲ የሙታባን መልቀቂያ መቀበላቸውና ለጠቅላይ ሚኒስተሩ የሚቀርበው መደበኛ የስራ መልቀቂያ ደብዳቤ በመጠባበቅ ላይ ይገኛሉ። እንደ አውሮፓውያን አቆጣጠር በግንቦት 2024 የተሾመው ሙታምባ በሰሜናዊ ምስራቅ ኪሳንጋኒ ከተማ ለእስር ቤት ግንባታ የተመደበው 19 ሚሊዮን ዶላር በመመዝበራቸው ምርመራ ላይ ይገኛሉ። የስራ መልቀቂያቸውን የተሰማው የሀገሪቱ ጠቅላይ አቃቢ ህግ ፊርሚን ሞቨንዴ በሰበር ሰሚ ችሎት ሚኒስተር ዋና ከተማዋን ኪንሻሳን ለቀው እንዳይወጡ ከከለከሉ በኋላ ነው። ባለፈው እሁድ የሀገሪቱ ምክር ቤት ያለመከሰስ መብታቸው ካነሳ በኋላ ክስ እንዲመሰረት ተፈቅዷል። ሙታምባ ጉዳዩ በእኔ ላይ የፖለቲካ ሴራ በማለት ክሱን አውግዘውታል። ጠቅላይ አቃቤ ህግ ሙታምባ በርካታ እስረኞችን ያለ አግባብ የከባድ ቅጣት እስረኞች እንዲፈቱ አድርገዋል ያለ ሲሆን ከእስር ከተፈቱት የተወሰኑት በነፍስ ግድያ፣ ማሰቃየት ወይም በትጥቅ ዝርፊያ ፈጽመዋል ሲል ከሰዋል። ሙታምባ እንደ አውሮፓውያን አቆጣጠር በ2023 ፕሬዝዳንታዊ ምርጫ ተወዳድረዋል። የፍትህ ሚኒስተር ሆነው ከተሾሙ በኋላ ሙስናን ከስር በመቅረፍ የፍትህ ስርዓቱን ለማሻሻል ፍላጎት እንዳላቸውም አስታውቀው ነበረ። ቱርክ የብረት ጋሻ ስትል የሰየመችውን የአየር መከላከያ ስርዓት ይፋ አደረገች። በመካከለኛው ምስራቅ ያለውን ውጥረት ተከትሎ ቱርክ የድንበርና የአየር ክልሏን ደህንነት እያጠናከረች እንደምትገኝ አስታውቃለች። በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ ያሳር ጉለር ቱርክ የብረት ጋሻ የሚል ስያሜ ያለው የአየር መከላከያ ስርዓት መጠቀም መጀመሯን ጠቁመዋል። አክለውም እስራኤል በኢራን ላይ የወሰደችውን ጥቃት ያወገዙ ሲሆን ጉዳዩን በቅርበት እየተከታተልን ነውም ብለዋል ሚኒስትሩ። የእስራኤል ህገወጥ ድርጊቶች በመላው ቀጠና ላይ ግጭትን ለማስፋፋት ያለሙ መሆናቸውን መጀመሪያ በጋዛ ከዚያም በሊባኖስ አሁን ደግሞ በኢራን እየፈጸመች ያለው ጥቃት ማሳያ ነው ብለዋል። እስራኤል በድርጊቷ ቀጠናውን ወደ ትርምስ እየጎተተች በመሆኑ ዓለም አቀፉ ማህበረሰብ የእስራኤልን ድርጊት ለማስቆም በአስቸኳይ እርምጃ እንዲወስድም ጠይቀዋል። ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ጠየቀ። ላለፉት 7 ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገራቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይስፋፋ መከላከል እንዳለበትም አሳስበዋል። ዋና ጸሐፊው ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን በጦርነቱ ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸው ተከትሎ ነው። በሁለቱ ሀገራት መካከል ያለውን ጦርነት ለማቆም ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥሪ የኢራኑ መሪ አያቶላ ኻሜኒ ውድቅ ማድረጋቸው ይታወሳል። ሁለቱ ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራንና ከእስራኤል ማስወጣት ጀምረዋል። ፑቲን ቅድሚያ የራስህን ጨርስ ሲሉ ትራምፕ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን የእስራኤልና የኢራንን ጦርነት ለማደራደር ያቀረቡትን ሐሳብ ውድቅ አድርገዋል። ትራምፕ ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክሬን ጦርነት መፍትሄ ስጠው በሚል ፑቲንን አሳስበዋቸዋል። ፑቲን ለመዳኘት ሐሳብ ማቅረባቸውን ያልደበቁት ትራምፕ ነገር ግን አንድ ውለታ ዋልልኝ ያልኩት እሱም መጀመሪያ የራስህን አጠናቀቅ ነው በሚል በቁጣ ባዘለ ድምጸት በዋይት ሀውስ ለጋዜጠኞች አስረድተዋል። የእስራኤልና የኢራንን ጦርነት በራስ መንገድ ለመቋጨት መሞከር ዋጋ ያስከፍላል የሩሲያ አቋም ሆኗል። የሁለቱ ሀገራት ውጥረት እየሰፋ ሩሲያና አሜሪካን ሊያቀያይም የሚችልም ሆነዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስከ
እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ እና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።